ጤና ይስጥልን። ዛሬ ድጋሚ የማይገኙ እጅግ በጣም ወሳኝ የቤት መረጃዎችን ይዤላችሁ መጥቻለሁ። ገራሚ አፓርትመንት በየተባበሩት አደባባይ፣ በተጨማሪም ምርጥ ቪላ በጥሩ ዋጋ እንዲሁም በባንክም በካሽም የሚሸጥ ምርጥ ቤት የባንክ ብድር ያለበት፣ በተጨማሪም ዘመናዊ አፓርትመንት በአያትም በቅናሽ ዋጋ ለሽያጭ የቀረቡ የዕለቱ የቤት መረጃዎች ናቸው። እያንዳንዳቸውን ደግሞ አጠር አድርጌ አቅርቤያለሁ። አብራችሁን ቆዩ። ጤና ይስጥልን። ዛሬ ቀዳሚ ያደረኩላችሁ መረጃ እንግዲህ እጅግ በጣም ወሳኝ የቤት መረጃ ነው። ይህ ቤት የሚሆናችሁ አሁኑኑ ግዙት። ይህ ቤት ደግሞ አረለኛ አይሆንም ሌላ ቤት እንፈልጋለን ካላችሁ መረጃው የደረሳችሁላችሁም ይህን መረጃ ለበርካቶች ሼር እንድታደርጉልኝ በአክብሮትና በፈጣሪ ስም ጠይቃችኋለሁ። ታዲያ ይህ የዛሬ የመጀመሪያው መረጃችን የሚሆነው ቆንጆና ዘመናዊ አፓርትመንት ቤት በአዲስ አበባ ውስጥ ሴሚሲ የተባበሩት አደባባይ አፍሪካ ኮንቬንሽን እዚህ የምታዩት መስሪያ ቤት አካባቢ የሚገኝ ፊት ለፊት ላይ ያለው ወሳኝ ባለ 3 መኝታ ቤት ለሽያጭ የቀረበ ዋጋ ተስተካክሎለት አሁን እጃችን ላይ የሚገኝ ቤት ነው። ይህ ቤት ባለ 3 መኝታ ቤት ሲሆን ሊፍት ያለው 100% ጥንቅቅ ብሎ ያለቀ፣ ቤቱን ብታዩት ደግሞ እጅግ በጣም የሚገርም ሰፋ ብሎ የተዘጋጁ 3 መኝታ ቤቶች የራሳቸው ቁም ሳጥን፣ መታጠቢያ ክፍል እንዲሁም ሰፊ ሳሎን ከኦፕን ኪችን ጋር ያለው ሲሆን ብታከራዩት ቆንጆ ብር ብትኖሩበት ደስ የሚል የመኖሪያ መንደር ላይ ተገንብቶ የሚገኝ ቤት አሁን ሽያጭ ላይ ወጥቶ ነው የሚገኘው። ይህን ቤት እንግዲህ 4ኛ ፎቅ ላይ የሚገኝ ሊፍት ያለው እጅግ በጣም የምትወዱት አስደናቂ ሰፈር ላይ ለሽያጭ የቀረበ ቤት ነው። ካሁን በፊት 20 ሚሊዮን ብር ነበር የዋጋ ማስተካከያ አድርገን አሁን 17 ሚሊዮን ብር ጥሪ ብለን ለሽያጭ ይዘንላችሁ ቀርበናል። ከቤቱ ይልቅ አካባቢው እጅግ በጣም ተመራጭ ነው። ለኪራይ ሳይውል ሳያድር መከራየት የሚችል እንዲሁም ራሳችሁ ገዝታችሁ ይህን ቤት ብትኖሩበት ለትምህርት ቤት እንዲሁም ለመኖሪያነት ተመራጭ የሆነ የመኖሪያ መንደር ላይ ተገንብቶ ነው የሚገኘው። በውጭም በሀገር ውስጥም ያላችሁ እንግዲህ ቤቱ አቀማመጡ የጠዋት ፀሐይ ነው። ነገ ዛሬ ሳትሩ ይህን ቤት ሸምቱት፣ የግላችሁ አድርጉት። የተሟላ ፋይልን ይዞ ለሽያጭ የቀረበ ነው። የፊኒሽንግ ሁኔታው እጅግ በጣም የሚገርም ጥሩ የእንጨት ስራዎችን፣ የመብራት ሲስተም እንዲሁም የሴራሚክና የአልሙኒየም ስራው በጣም የሚገርም ቆንጆ ሆኖ ጽድት ብሎ 100% የተጠናቀቀ አፓርትመንት ቤት ነው። ታዲያ ቪላ ቤት የምትፈልጉ እንዲሁም ግራውንድ ፕላስ 1 የመግዛት ፍላጎት ያላችሁ ይህን ቤት መታችሁ እዩት። እንዲሁም በውጭም በሀገር ውስጥ ያላችሁ ይህን ቤት ገዝታችሁ ብታከራዩት ጥሩ ወራዊ ገቢ የምታገኙበት ነው። ለማንኛውም አፓርትመንት እንዲሁም ቪላ ቤት የምትፈልጉ ይህን ቤት ሳታዩት ሌላ ቤቶችን አትግዙ፣ እዩት። ከዛ መቀጠል ሌላኛው መረጃችንም አፓርትመንት አያት አካባቢ ይህ የምታዩት አፓርትመንት ነው። አደባባዩ ወይም የባቡር ጣቢያው መጨረሻው ላይ የሚገኝ ከአስፋልት ቅርብ እጅግ በጣም በቅርብ ርቀት እስካሁን ያልተኖረበት 100% ደግሞ ጥንቅቅ ብሎ ያለቀ ባለ 3 መኝታ 94 ካሬ ሜትር ላይ ያረፈ ቤት ነው። ይህን ቤት እንግዲህ በ9 ሚሊዮን 200 ሺህ ብር የመጨረሻ ዋጋው ተብሎ ለሽያጭ ይቀርባል። 3 መኝታ ቤቶች አሉት፣ 2 የልጆች እንዲሁም 1 ማስተር ቤድሩም ሰፋ ተደርጎ ቁም ሳጥን የተገጠመለት የውስጥ ባኞ ቤት ያለው በጣም በጥራት እቃዎች የተገጠሙለት ቆንጆ ቤት ነው። እንዲሁም የልጆች 1ኛው መኝታ ቤት ቁም ሳጥን ያለው፣ 2 የጋራ መታጠቢያ ክፍል ያላቸው ሲሆን ኪችኑም ካቢኔት የተገጠመለት ነው። 3ኛ ፎቅ ላይ የሚገኝ ኮምፓውንድ ውስጥ ያለ ለመኖሪያነት ይህ ቤት ተመራጭ የሆነ አካባቢ ላይ የሚገኘው እንዲሁም ለኢንቨስትመንት የምትፈልጉት ገዝታችሁ አከራዩት። የሆነ ሰዓት ላይ ለሽያጭ ብትፈልጉ ቶሎ መሸጥ የሚችል ቤት ነው። ስለዚህ እንግዲህ ፋይሉ ቆንጆ ነው። የተለያዩ እንከን ያለባቸውን ፋይሎች በርካሽ ከምትገዙ ይህም ቤት ደግሞ በ9 ሚሊዮን 200 ሺህ ብር በቅናሽ ነው የቀረበላችሁ። ከዚህ በታች ደግሞ እንደራደር ካላችሁ ቤቱን እዩት፣ ውደዱት። ከሻጩ ጋር ተገናኝታችሁም ማውራት ትችላላችሁ። ታዲያ ሌሎችም በርካታ አፓርትመንት ቤቶችን በጅምር እንዲሁም ሙሉ ፊኒሽንግ ጥንቅቅ ያሉ ቤቶች እጃችን ላይ በተለያዩ አካባቢ ይገኛሉ። እንደ ለቡ፣ እንደ ላፍቶ፣ እንደ አያት፣ እንደ ሰሚትና ሴሚሲ እንዲሁም ቡልቡላ አካባቢ ኮምፓውንድ ውስጥ ያሉ አስገራሚ አፓርትመንት ቤቶችም አሉን። ወሳኝ ገዥ ብቻ ስትሆኑ ደግሞ እየደወላችሁ እንዲሁም እየመጣችሁ
ማየት ትችላላችሁ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ሌላኛው የሚሸጥ ቤት መረጃችን ዛሬም በዚሁ በአዲስ አበባ ውስጥ ይህ የምታዩት ቤት ለሽያጭ ተነግሮናል። እንግዲህ ወሳኝ ገዦች አያምልጣችሁ ነው። ምክንያቱም በባንክም በካሽም ለሽያጭ የቀረበ ቤት ነው። ይህን ቤት እንግዲህ የባንክ ብድር አለበት። 342 ካሬ ሜትር ካርታ ላይ ያረፈ ስፋቱ ነው። የቤቱ አይነት ንጹህ ነው። ቆንጆ ቤት ነው። ግራውንድ ፕላስ ዋን ፎቅ ተደርጎ የተሰራ እንዲሁም በውስጡ በርካታ መኝታ ቤቶችን የያዘ ሰፊ ሳሎን፣ ኦፕን ኪችን፣ መኝታ ቤቶች ቁምሳጥን ያላቸው እንዲሁም በቂ የመኪና ማቆሚያ የተለያዩ ክፍሎችንም ይዞ ይህ ቤት እንግዲህ አሁን ለሽያጭ ቀርቦ ነው የሚገኘው። በካሽ የምትገዙ የተሻለ ዋጋ ድርድር፣ በባንክ ለምትገዙም ይቻላል፣ መታችሁ ይዩት ተብላችኋል። እንግዲህ በአጠቃላይ ለካሽም እንዲሁም ለባንክም ባንክ ብድርም ያለበት ማለት ነው። ጠቅላላ ይህን ቤት 55 ሚሊዮን ብር ለሽያጭ የቀረበበት ዋጋ ነው። እጅግ በጣም ወሳኝ ቤት ነው። በባንክ በካሽ ዋጋቸው ይለያያል። ጥሪው በእርግጥ ጠቅላላ 55 ሚሊዮን ብር ነው። ወሳኝ ትክክለኛ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ ይህን ቤት መታችሁ እዩት። በአዲስ አበባ ውስጥ ወሰን አካባቢ የሚገኝ ነው። በጣም ቆንጆ ሰፈር፣ ምርጥና ዘመናዊ ቤት ነው። ነገ ዛሬ ሳትሉ ይህን ቤት መታችሁ ብታዩት ብትገዙት ይጠቅማችኋል። ለመኖሪያነት ታስቦ የተሰራ ከኮሪደር ልማት ከመልሶ ማልማት ነፃ የሆነ አካባቢ የሚገኝ ነው። ዋጋው ድርድር አለው። ሌላኛውና ሶስተኛው የዕለቱ መረጃችንም ዘመናዊ ቪላ ቤት ይህ የምታዩት ለሽያጭ ቀርቦ ይገኛል። በአዲስ አበባ ውስጥ በሰሚት አካባቢ የሚገኝ ነው። የካርታ ስፋቱ 210 ካሬ ሜትር ነው። በጣም ቆንጆ ዘመናዊ ጽድት ብሎ 100% የተጠናቀቀ ቤት ነው። ቀጥታ ገዝታችሁ መግባት አሊያም ማከራየት የምትችሉት ቤት ነው። ቤቱ የሚገኘው ከዋና አስፓልት በቅርብ ርቀት ሰሚት እሳት አደጋ አካባቢ የሚገኝ ቤት ነው። እንግዲህ ምንም አይነት ወጪ አይጠይቃችሁም። ቀጥታ ገዝታችሁ መግባት ነው። ከዛ ውጭ ፋይሉንም እናንተ አጣርታችሁ ግዙ። ነገር ግን ዲጂታል ካርታ ነው። ወዲያውኑ መዋል የሚያስችል ሙሉ የተሟላ ጽድት ብሎ የተዘጋጀ ፋይል ነው የሚገኘው። እንግዲህ ውድ ኢትዮጵያውያን ዘመናዊ ቤቶችን እንግዲህ መታችሁ በስርዓት የተሰሩበትን ማቴሪያል፣ የፓርቲሽን ሁኔታ፣ እያንዳንዱ የክፍል ስፋትና ጥበቱን ማየት ግድ ይላል። ከዛ በተጨማሪ ዋጋ እኛ የምንነግራችሁ ሳይሆን ትክክለኛ ገዥ ነን ካላችሁ ከሻጩ ጋር መነጋገር እንዲሁም ዋጋ መስጠትና አካባቢ ላይ ደግሞ ያሉትን ለማወዳደር ለማማረጥ የሚረዳችሁ ዘንድ የተለያዩ ቪላ ቤቶችን ማየት አለባችሁ ማለት ነው። እንግዲህ ይህ ቤት ውስጥ ላይ እንደገባን በቀኝ በኩል አንድ ሰፊ ሳሎን እንዲሁም እዚህ ዋናው ላይ ደግሞ 3 የተለያዩ የልጆች እንዲሁም የቤቱ ትልቁን መኝታ ቤት ይዟል። ሰርቪሱ ላይ ደግሞ 2 ሰርቪሶች እንዲሁም 3ኛ ደግሞ ኪችን አለው። ትራዲሽናል ኪችን ካቢኔት የተገጠመለት ነው። እንግዲህ በአጠቃላይ ይህ የምታዩት ሳሎኑ ከኦፕን ኪችን ጋር በሚያምር መልኩ ጽድት ብሎ ያለቀ ሲሆን ከዛ እንደወጣን ደግሞ ወደ ትልቁ መኝታ ቤት በዚህ መልኩ በምናየው መልኩ እንግዲህ ሁሉም ነገር ቆንጆ ሆኖ እያለቀ ነው። የውስጥ ሻወር ቤትም ተዘጋጅቷል። የልጆችም ቁምሳጥን ያለው እንዲሁም የጋራ መታጠቢያ ክፍል ያለው 2 መኝታ ቤት ነው። እንግዲህ ዋናው ላይ በአጠቃላይ 3 መኝታ ቤቶችን ይዞ የሚገኘው 3 መኝታ ቤቶች የተፈጥሮ ብርሃን እንዲሁም አየርም እንዲያገኙ ታስቦ ነው የተሰራው። ሰርቪሱ ላይም ለእንግዳ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት ያለው ሲሆን በአጠቃላይ እንግዲህ ይህን ቤት የጸሎት ቤትን ጨምሮ ዋናው ላይ 3 መኝታ ቤት 1 የጸሎት ቤት ያለው ነው ማለት ነው። እንዲሁም 2 መታጠቢያ ቤቶችን የያዘ ነው። 2 መኪኖችን በነፃነት የሚያስቆመው ይህ ቪላ ቤት አሁን ወሳኝ ገዢዎች ከሆናችሁ እንግዲህ በ22 ሚሊዮን ብር ጥሪ ተብሎ ነው ለሽያጭ የቀረበው። እናንተ ወሳኝ ገዥ ከሆናችሁ መታችሁ እዩ። ሰፊ ኪችን ካቢኔት ተገጥሞ በዚህ በምታዩት መልኩ ጽድት ብሎ ያለቀ ነው። የውጭ ሻወር፣ ሽንት ቤትም እንዲሁም የላውንደሪ ማስቀመጫም በተጨማሪም ቆንጆ ግቢ በጥሩ ሴራሚክ እብድ ብሎ ያለቀ በተጨማሪም አደገኛ አጥር የተገጠመለት የመብራት የውሃ አገልግሎትም የተሟላለት ቤት ነው። ማንኛውንም የቤት አይነት ስትገዙም አጣርታችሁ በጥንቃቄ እንዲሁም ምንም አይነት ውል ሳታደርጉ ቅድመ ክፍያም እንዳትከፍሉ ጥንቃቄም ያስፈልጋል እያልኩኝ ታዲያ የሚሸጥ ቤት ያላችሁ መረጃዎችን አድርሱን፣ እንሸጥላችኋለን። መግዛት የምትፈልጉም የትና ምን አይነት ቤትና ቦታ እንደምትገዙ አሳውቁን። ሰላም ሁኑ።